ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 10 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ስለ ምስሉ ጥራት ከወዲሁ ይቅርታ ጠይቃለሁ። መረጃና ዘገባዎችን እየተከታተላችሁ ግን እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት በድጋሚ የምጋብዛችሁ። በተለያዩ ቀጠናዎች ያሉ አሁናዊ ሁኔታዎችን በተመለከተ ዝርዝር የግንባር መረጃዎችን በተለይ በጎጃም ቀጠና በደጋ ዳሞትና በጮቄ ቀጠናዎች ያሉ አሁን ሁኔታዎችን በተመለከተ ከመስክ ወይም ደግሞ ከግንባር የደረሱ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። ሌሎች ተዛማጅ ፖለቲካዊ፣ ወታደራዊ እንዲሁም ደግሞ ዲፕሎማሲያዊ መረጃዎችንም አሰናድቻለሁ። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየቶቻችሁን አድርሳችሁኛል፣ በእጅጉ ነው የማመሰግነው። በተለያዩ አካባቢዎች የሚገኙ የተደራጁ መምህራን የመሬት ጥያቄ አቅርበው መኖሪያ መሬት እንዳልተሰጣቸው የሚገልጸውን መረጃ ጨምሮ በወልዲያ ከተማ የሚሊሻ አባላት ለአንዳንድ ወንበዴዎች መሳሪያ በማከራየት ዝርፊያዎችን እየፈጸሙ እንደሆነ የሚገልጸውን ጥቆማ ጨምሮ ብዙ ጥቆማዎችን አድርሳችሁኛል። በእጅጉ አመሰግናለሁ። እንግዲህ የሚሊሻ አባላቱ መሳሪያቸውን ለወንበዴዎች ካከራዩ በኋላ በእነሱ መሳሪያን በመጠቀም ወንበዴዎቹ ዝርፊያ ከፈጸሙ በኋላ ገንዘብ አብረው ይካፈላሉ የሚለውን አድርሳችሁኛል። ይሄ ለወደፊት በተለይ በከተሞች አካባቢ በሚሊሻዎች በቀጥታና በተዘዋዋሪ ለሚፈጸሙ እገታዎችና ዝርፊያዎች ማሳያ ይሆናል። በስም በመጥራት ጭምር ወልዲያ ከተማ ያለውን አጠቃላይ ሁኔታ በተመለከተ ዝርዝር ጥቆማዎችን አድርሳችሁኛል። በእጅጉ አመሰግናለሁ። ሰሞኑን ባህር ዳርና ወልዲያ ከተሞች የነበሩትን እገታዎችና እንዲሁም ደግሞ የሆቴል ባለቤቶች ላይ ያለውን ጫና በተመለከተ መረጃዎችን ማቅረቡን ተከትሎ ነው ይህን ያደረሳችሁ። በእጅጉ ነው የማመሰግነው። ወደፊትም ሀሳብ ጥቆማዎቻችሁን ቀጥሉ። ምክክር ኮሚሽኑን በተመለከተ እንደዚሁ በርካታ አስተያየቶችን አድርሳችሁኛል። ተሳታፊዎችም ያለውን አጠቃላይ ሂደቱንና በተለይ ጠዋት የቀረበው ኦህዴድ ብልጽግና በፌዴራል ፖሊስም በመከላከያም በፌዴራል ተቋማትም በአዲስ አበባ ተቋማትም በኦሮሚያ ክልልም በአዲስ አበባ እና በድሬዳዋ ባሉ የከተማ አስተዳደር መዋቅሮች በሙሉ ያደረገውን ውክልና ከኦሮሚያ ክልል ባሻገር በተለያየ መንገድ የሚፈልገውን በምክክር ኮሚሽኑ አጀንዳ ለማስፈጸም እያደረገ ያለውን ሁኔታ በተመለከተም እንደዚህ ጥቆማ አድርሳችሁኛል። በነገው ዕለት የምመለስበት ይሆናል ተጨማሪ መረጃዎችን አሰናድቼ። ለማንኛውም በርካቶቻችሁ ሀሳብ አስተያየቶች ስላደረሳችሁ በእጅጉ ነው የማመሰግነው። ከራያ ቆቦ እና በአለማጣ ወልዲያና አካባቢው ትላንትና ጀምሮ ዝናብ መዝነብ ጀምረዋል። በተለይ እንግዲህ ክረምቱ መዘግየቱን ተከትሎ በአካባቢው ከባድ ድርቅ ሊከሰት ይችላል የሚለውን ስጋት በተመለከተ ያው ሀሳብና አስተያየቶች ቀርበው ነበር። ይህንን በተመለከተም ይህን አድርሳችሁኛል። በእጅጉ ደስ የሚል ዜና ነው። እንግዲህ በሌሎች አካባቢዎችም እንደሚዘንብ ተስፋ እናደርጋለን። ወደ መረጃዎች ነው የሚሄደው። በተለያዩ አካባቢዎች ያሉ የደህንነትና የጉዞ መረጃዎችን በተመለከተ የደረሰኝ መረጃ ላስቀድም። የጉዞና የደህንነት መረጃዎችን በተመለከተ በምስራቅ ጎጃም ዞን የኢትዮ ቴሌኮም ሰራተኞች እገታ እንደተፈጸመባቸው የሚገልጽ መረጃ ነው እየደረሰ። በሐምሌ 9 ቀን በኢትዮጵያ አቆጣጠር ወይም ደግሞ በፈረንጆቹ በትላንትናው ዕለት ሐምሌ 16 በምስራቅ ጎጃም ዞን ሞጣ ከተማ አቅራቢያ በሚገኝ አስተሮይ ተብሎ በሚጠራ ቦታ ሁለት የኢትዮ ቴሌኮም ተሽከርካሪዎች እና ሁለት አሽከርካሪዎች አንድ የስራ ኃላፊን ጨምሮ ታግተው ተወስደዋል። ስለ ሁኔታው እስካሁን ድረስ ተጨማሪ ዝርዝር መረጃዎችን ማግኘት እንዳልተቻለ ነው መረጃውን እያደረሱ የመረጃ ምንጮች የገለጹት። በተመሳሳይ ትላንትና 12ኛ ክፍል ብሔራዊ ፈተና አጠናቀው በህዝብ ማመላለሻ ሲመለሱ የነበሩ ተማሪዎች ጋር የደረሰው ጉዳት በተለይ ቢቡ ወረዳ ሽሚ አቦ ልዩ ስሙ ግራግር ተብሎ የሚጠራው አካባቢ በደረሰው 5 ተማሪዎች የአካል ጉዳት ደርሶባቸው ሕክምና ላይ መሆናቸውንም የሆስፒታል የመረጃ ምንጮች ልካችሁልኛል። ከጉዞና ከደህንነት ጋር በተያያዘ በተመሳሳይ በዋናው መንገድ በደብረ ማርቆስ ፍኖተ ሰላም በሚገኘው መንገድ ላይ በደንበጫ ወረዳ የጨረቃ ተብሎ የሚጠራ አካባቢ ከባህር ዳር ወደ ማርቆስ ወይም ከማርቆስ ባህር ዳር በሚወስደው መንገድ ላይ ሁለት አሽከርካሪዎች የንግድ አሽከርካሪዎች ታግተው ተወስደዋል። ይሄ ዋናው መንገድ ነው። እንግዲህ ልክ ደብረ ታቦርና የዓለም ሳጋ እንዳለው እዚህ አካባቢ ብዙ እገታ አልነበረም። አሁን ግን መታገታቸው ነው የተገለጸው። በሌላ በኩል ባህር ዳር ከተማ ውስጥ እንደዚሁ ሌሊቱን ዝርፊያዎች ተፈጽመዋል። በዳግማዊ ምኒልክ ክፍለ ከተማ ሰላም ተብሎ በሚጠራ ቀበሌ አቡነ ሐራ ገበያ ተብሎ የሚጠራው አካባቢ በሌሊት የታጠቁ አካላት የገበያውን ጥበቃ ሰራተኞች በጠመንጃ አስፈራርተው ካገቱ በኋላ በመጋዘን ውስጥ የነበሩና የወፍጮ ቤት ንብረቶችን ዝርፊያ ፈጽመዋል። እነዚህ ጭነው የሄዱት በተሽከርካሪዎች ነው ንብረቶቹን ተብሏል። ይህ እንግዲህ የተደራጀ የመንግስት የሚሊሻና የጸጥታ አካላት ዝርፊያ እንደሆነ ነው የተገለጸው። እንደ መረጃ ምንጮቹ እነዚህ መኪና ይዘው የሰው መጋዘን ሰብረው ጥበቃዎቹን አስፈራርተው ለማንም እንዳትናገሩ በሚል ይህን ያደረጉት እንግዲህ ባህር ዳር ውስጥ ካሉ ሰሞነኛ ዝርፊያዎች፣ እገታዎች ጋር ይህም ዛሬ የደረሰ የጸጥታና የደህንነት መረጃ ነው። ወደ ሌሎች መረጃዎች ሲሄድ
ምስራቅ ጎጃም ዞን በተለይ ተማሪዎቹ ላይ የተፈጸመውን ግድያ በተመለከተ የፋኖ መሪዎች ተማሪዎችን የጥይት ማብረጃ በማድረግ መከላከያን በሰብአዊ ጥሰት ከሰዋል። በወታደራዊ ከለላ ወይም ደግሞ ሰዎችን እንደ ሂውማን ሼልድ በማድረግ ጥይት ማብረጃ አድርጎ ከፊት እያሰለፈ ለአደጋ እያጋለጠ ነው መከላከያው ሲሉ ነው የፋኖ መሪዎች ክስ ያቀረቡት። በደብረ ማርቆስ ከተማ የ12ኛ ብሔራዊ ፈተና አጠናቀው ወደ መኖሪያቸው ሲመለሱ የነበሩ ተማሪዎች ወደ ፈረስ ቤት፣ ወደ ቢቡኝ አካባቢ ሲመለሱ የነበሩ በመከላከያ እንደ ጋሻ ወይም ደግሞ እንደ የውጊያ ከለላ መከላከያ ተደርገው ጉዳት እንዲደርስባቸው ተደርጓል ብለዋል። ተማሪዎች ላይ የደረሰው ጉዳት ዝርዝር እና የሟቾቹ ወይም የቁስለኞች ሁኔታ እስካሁን በቁጥር እየተጣራ ነው። በሁለቱም አካባቢዎች ግን መከላከያ ተማሪዎችን ከፊት በማሰለፍ በዚህ መንገድ ሰብአዊ መብት እና ዓለም አቀፍ የጦር ሕግጋትን በጣሰ መንገድ ለተማሪዎቹ ሕይወት ማለፍና ለአካል ጉዳት ተጠያቂ ነው ብለዋል። በግጭት ወቅት ተዋጊ አካላት ሲቪሊያኖችን በታጣቂዎች መካከል ግልጽ ልዩነት ማድረግ ይኖርባቸዋል። ምንም አይነት ሁኔታ ንጹሐን ለወታደራዊ ዓላማ መዋል የለባቸውም የሚለውን ዓለም አቀፍ ስምምነት በመጣስ ነው እንግዲህ ተማሪዎችን በእጀባ መልክ ለውጊያ ከለላ በመጠቀም ጉዳት እንዲደርስባቸው ያደረገው ብለዋል የፋኖ መሪ። ተማሪዎቹና የትምህርት ማህበረሰቡ ከማንኛውም ወታደራዊ ጥቃት ሁሉም ሊጠብቁ የሚገባ ቢሆንም ዓለም አቀፍ ስምምነቶችን በመጣስ ተማሪዎችን የጥይት ማብረጃ አድርገዋል ብለዋል። በዚሁ ቀጠና በጮቄና በደጋ ዳሞት ቀጠና ያለውን አሁን ሁኔታ በተመለከተ የወጡ መረጃዎችን ከሰዓት በኋላ ወደ እናንተ አደርሳለሁ። በዚሁ አካባቢው አሁን ከወጡ መረጃዎች መካከል የቡቅላ ተብሎ የሚጠራው አካባቢ የገነት አቦ መስመር ወደ ደጋ ዳሞት ከባድ ውጊያ እንደተደረገበት የመረጃ ምንጮች ገልጸዋል። በሁለት የፋኖ ሻለቃዎች የገረመው ወንዳው ሻለቃ እና ደጋ ዳሞት ሻለቃ በጋራ ባደረጉት ውጊያ በመከላከያ አባላት ላይ ጉዳት ስለመድረሱ የገለጹት የመረጃ ምንጮች ቡቅላ በተባለው ቦታ ላይ በተደረገው ውጊያ ያልታወቀ ምርኮ የጦር መሳሪያ እና ሌሎች ቁሳዊ ጉዳቶች ደርሰዋል ብለዋል። የሰው እና የምርኮ መረጃዎችን በተመለከተ መረጃ አሃዛዊ ቁጥሮች እየተጣሩ እንደሆነ የተገለጸው። በዚሁ ገሊላ ተብሎ በሚጠራው የደንበጫና የደጋ ዳሞት መስመርም ገሊላ አካባቢ ተንቀሳቅሶ የነበረ የመንግስት ኃይል ባለበት ቆሟል ከሰዓት በኋላ። ሆኖም አልፎ አልፎ የከባድ መሳሪያ ድብደባ እያደረገ ይገኛል ተብሏል። በተመሳሳይ አንጀኔ ተብሎ በሚጠራው መስመር ላይ በዚህ የሰፈረው ኃይል ተጨማሪ እንቅስቃሴ ሳያደርግ ባለበት ነው ያለው ብለዋል። ይሄ ወደ ፈረስ ቤት አቅራቢያ። በተመሳሳይ ደጋ ሰኝ ተብሎ በሚጠራው መስመር የመንግስት ኃይል በከፍተኛ ሁኔታ በሮኬት፣ በመድፍ፣ በዙ 23 በሞርተር በመታገዝ ደጋ ሰኝ ተብላ የምትጠራው ከተማ ዛሬ ከሰዓት በኋላ ስለመግባቱ የወጡ መረጃዎች ገልጸዋል። የሐሙስ ገበያ መስመርን ተከትሎ ከቋሪት ማለት ነው ወደ ደጋ ዳሞት ባለው ቀጠናም እንደዚሁ ገብቶ የነበረው የመንግስት ኃይል ወደኋላ አፈግፍጓል ከብርቱ ውጊያ በኋላ ሲሉ ነው የገለጹት። እንግዲህ ደጋ ዳሞትና የጮቄ ተራሮችን ማዕከል ያደረገ ሰፊ ቦታዎችን የሚሸፍን ውጊያ ነው እየተደረገ ያለው። በአጠቃላይ መንግስት ወር በአስተሮይ በኩል ወደ ጮቄ ተራሮች ያደረገውን እንቅስቃሴም እንደዚሁ ስትራቴጂካዊ ቦታዎችን በመልቀቅ ወደኋላ ስለመመለሱ ነው የተገለጸው። በተለይ በዚህ መስመር ከአስተሮይ ወደ ጮቄ ጉዞ ያድርግ የነበረው የእግረኛ ሰራዊት ወደኋላ ፈግፍጎ ገረገራ ተብሎ ወደሚጠራ አካባቢ ወደኋላ በመመለስ ስለመስፈሩ ነው የውጊያና የግንባር መረጃዎች የሚያሳዩት። ምንም እንኳ የመንግስት ጦር በተለያዩ አቅጣጫዎች እንደ ደጋ ሰኝ ሰብሮ ለመግባት ቢሞክርም እስካሁን ባለው መረጃ መሰረት ደጋ ዳሞት ፈረስ ቤት ከተማ ግን ሙሉ በሙሉ አሁን በፋኖ ቁጥጥር ስር እንደሚገኝ አሁን ከአካባቢ የወጡ መረጃዎች ያሳያሉ። ይህ መረጃ እንግዲህ በአካባቢ ያለው ሁኔታ እጅግ ተለዋዋጭ የእግረኛ ሰራዊትና የጦር ግንባር ፍልሚያ ስለሆነ ተለዋጭ መረጃዎች ይኖራሉ። በዚሁ ቀጠና ግንባር ላይ የሚገኘው ጋዜጠኛ ወግደረስ ጤናው ደግሞ ከአካባቢው ከግንባር የሚከተለውን መረጃ አጋርቷል። ቃል በቃል የመንግስት ጦር የአገዛዙ ጦር ላለፉት 3 ቀናት ከሐምሌ 8 ቀን ጀምሮ በከባድ መሳሪያ በመድፍ በቢኤም በዙ 23 በሞርተር የታገዘ ውጊያ እያደረገ ነው። ጥቃቱም በንጹሐን በሲቪሊያንና በአርሶ አደሮች ላይ እያነጣጠረ ነው ብሏል። በደጋ ዳሞት የቡቅላና ፈረስ ቤት ውጊያ ከተነሳበት ስናን፣ ደንበጫ፣ ማቻከል፣ ቢቡኝ ጨምሮ ደባይ ጮቄ ዙሪያ በመኖሪያ ቤቶች ላይ በንብረት ላይ በማሳዎች ላይ ያነጣጠረ ከባድ መልክ ያለው የከባድ መሳሪያ ድብደባ እየተፈጸመ እንደሆነ አጋርቷል። የእግረኛ ሰራዊቱ ስላልተሳካለት በከባድ መሳሪያ ሽፋን እሰጣለሁ በሚል በርካታ መኖሪያ ቤቶች፣ የአርሶ አደር ንብረቶች እየወደሙ ነው የሚገኙት ሲል ነው ይህንን እየገለጸው።
የመካናይዝድ ጦር ስምሪት የመረጃ ልውውጥ በበላይነት እየመራ ያሉት በአካባቢው ያሉት እንግዲህ እናረጋ ከበደና እነ ጀነራል መሐመድ ተሰማ እንደሆኑ ነው መረጃው የሚገልጸው። ጋዜጠኛው ድረስ ጤናው ከግንባር ያደረሰው ሪፖርት እንግዲህ በስናን ወረዳ ወይበይ ቀበሌ ሐምሌ 9 በትላንትናው ዕለት ምሽት የተተኮሰ መድፍ ያደረሰውን ጥቃት እንደማሳያ አቅርቧል። በአጠቃላይ እንግዲህ በዚህ አካባቢ ያለውን ሁኔታ በተመለከተ ዓለም አቀፍ ማህበረሰቡ፣ ዲያስፖራ፣ ሲቪክ ማህበራትና የሰብአዊ ተሟጋቾች ጉዳዩን ትኩረት እንዲሰጡትም በዚሁ ጥሪ አቅርቧል። ወደ ሸዋ ቀጠና የሚወስደን መረጃ አስከትላለሁ። በሸዋ ኤፍራታና ግድም ዛሬ ማለዳ ውጊያ እንደነበር የአካባቢው የፋኖ መረጃ ያሳያል። በሸዋ ጠቅላይ ግዛት ኤፍራታና ግድም ወረዳ ውስጥ መነሻውን ከኦሮሞ ብሔረሰብ ዞን ካደረገ የመንግስት ኃይል ጋር ከባድ ውጊያ መደረጉን የህዝብ ግንኙነቱ የፋኖ ህዝብ ግንኙነት መምሪያ አሳውቋል። ዛሬ ባወጣው ህዝብ ግንኙነቱ ባወጣውና ባሰራጨው መረጃ ሐምሌ 9 ቀን 2018 በፖሊስ በሰላም አስከባሪ በሚሊሻ የተዋቀረ የመንግስት የጸጥታ ኃይል ቀደም ሲል ከይፋትና ጥሙጋ አውራጃ ተወስደው ለኦሮሞ ብሔረሰብ ዞን በተሰጡት በጤ ሰንበቴና አርሶ አምባ ዘንቦ ተብሎ በሚጠሩ አካባቢዎች ወደ እነዚህ አካባቢዎች ዘመቻዎችን አድርጓል። በጤና ሰንበቴ በመነሳት ወደ አርሶ አምባና ዘንቦ ተብሎ ወደሚጠሩ አካባቢዎች ይህንን ተከትሎ እርሻ ስራ ላይ የነበሩ ንጹሐን ገበሬዎች ላይ ተኩስ መክፈቱን የገለጸው መግለጫው ይህንን ተከትሎ በአካባቢው የሚንቀሳቀሱ የፋኖ ድጋፍ ሰጭ ሻለቃ እና 7 ለ7 ክፍለ ጦር ሻምበሎች ተመራ የመከላከልና የአጸፋ እርምጃ ስለመሰጠቱ መግለጫው ገልጿል። ጥቃቱ ለመከላከል የተደረገው ግጭት የመንግስት የጸጥታ ኃይል ተመቶ ወደ መጣበት እንዲያፈገፍግ መደረጉን የገለጸው ህዝብነቱ መግለጫ በዚህም በብሔረሰብ ዞኑ በጤ ሰንበቴና ከሚሴ አካባቢዎች በተመለከተ ጠንከር ያለ እንደዚሁ ወቀሳዎችንም እንዲሁም ደግሞ የኋላ አወቃቀርና አከላለሎችን በተመለከተም እንደዚሁ መግለጫዎችን አውጥቷል። ከነዚህ አካባቢ የሚነሱ ሚሊሻዎች በዞኑ የሚደገፉ በአካባቢው ገበሬዎች ላይ በተደጋጋሚ ሀብት ዝርፊያ፣ ጥቃቶችን፣ ግድያዎችን፣ ማፈናቀሎችን፣ መንደር ማውደሞችን ፈጽሟል ሲል ነው የገለጸው። ወደ ሌሎች መረጃዎች እሄዳለሁ። በአዲስ አበባ ለነገ የተጠራውን ሰልፍ በተመለከተ የትግራይ ተወላጆች በአዲስ አበባ ነገ ሰልፍ በመውጣት እነ ደብረጽዮን እንዲቃወሙ እነ ጌታቸው ረዳ ጥሪ እያቀረቡ ይገኛሉ። እንግዲህ በሰልፉ ላይ ይሰማሉ ከተባሉት መፈክሮች መካከል አብዛኞቹ ያው እንግዲህ ወልቃይትን እንወስዳለን፣ የትግራይ ሉዓላዊነት መሬት ይመለስ የሚል ነው። እነ ጌታቸውም አሰልፈው ይህንን ነው የሚሉት። እነ ደብረጽዮንም ታጣቂ እየመለመሉ ኃይል እያስገደዱ በመቀሌና በትግራይ አካባቢ ይህንን ነው የሚናገሩት። በሱዳን ጭምር ያሰማሩት ኃይል እነ ጌታቸውም አዲስ አበባ ተቀምጠው ይህንን ነው እየተናገሩ ያሉት። ያው እንግዲህ ሁለቱም ተናባቢ የሆነ እቅድና ፍላጎት ነው ያላቸው። በተለይ ከአማራ የፖለቲካ እንዲሁም ደግሞ የማንነት ጥያቄ ካለባቸው ቀጠናዎች አንጻር እነ ጌታቸውም እነ ደብረጽዮንም ተመሳሳይ ጉዳዩን የፖለቲካ እንዲሁም ደግሞ አንዱ ላይ ብልጫ ለመውሰድ የሚያደርጉት ሽቅድምድም ሆኖ ቀርቧል። በአዲስ አበባ በተዘጋጀው ሰልፍ ላይ ህዝቡ በነቂስ እንዲወጣ ጥሪ ያቀረበው ጌታቸው ረዳ ሰልፉ በትግራይ ክልል ዜጎች እና በትግራይ ዜጎች ላይ እየተፈጸመ ያለውን በደልና ለዓለም አቀፍ ጫን ለመንግስትና ለዓለም አቀፍ ማህበረሰብ ለማሳየት ነው ብሏል። በትግራይ እየተፈጸመ ያለው የእናቶች እስራትና እንግልት፣ በትግራይ ወጣቶች እየተፈጸመ ያለው የጅምላ አፈሳ፣ ወታደራዊ ጫና እንዲሁም ደግሞ የሚደርሰው ድብደባና እንግልቶች እንዲሁም ደግሞ የትግራይ ወጣቶችን ማፈናቀልና ማስቆም፣ ወጣቶችን ከቀያቸው ማፈናቀል፣ የክልሉን ህልውና አደጋ የሚጥሉ የኋላ ቀር ቡድኖች ባለስልጣናት እንቅስቃሴን ለመመከት በሰልፉ ላይ ህዝቡ በመገኘት ድምፅ እንዲያሰማ ጥሪ አቅርቧል። በሌላ በኩል ህወሓት ሰልፉን ሙሉ በሙሉ በመቃወም በሰልፉ ላይ የሚሳተፉ ሰዎችን በጽኑ ማስጠንቀቁ ይታወቃል። እንደ ህወሓት አገላለጥ በሰልፉ ላይ መገኘት ማለት በፌዴራል መንግስቱ በትግራይ ላይ እየተደረገ እየተፈጸመ ያለውን ጄኖሳይድ መደገፍ፣ የበጀት ክልከላና ጫናዎችን ሙሉ በሙሉ መቀበልና መደገፍ ማበረታታት ተደርጎ ይታያል። መንግስታዊ ግዛቶች ወደ ነበሩበት እንዳይመለሱ የሚደረገውን ሴራ መደገፍ አድርገን እናየዋለን። ማንም ሰው ጊዜው ይዘግ እንጂ በታሪክም በሞራልም በህግም ይጠየቃል፣ የፈጀውን ጊዜ ቢፈጅም ሲል ህወሓት በዚህ ጉዳይ ማስጠንቀቂያ መስጠቱም ታውቋል። እንግዲህ በሰልፉ ላይ የቀርባሉ የተባሉ መፈክሮችን በተመለከተ ከወጡ መረጃዎች መካከል ጦርነት ይብቃ፣ ህዝቡ በድጋሚ እልቂትና ጦርነት የሚማግድ ማንኛውም እንቅስቃሴ በአስቸኳይ ይቁም፣ አፈሳ ወንጀል ነው፣ ወጣቶች ላይ የሚፈጸሙ አስገድዶ ውትድርና አፈሳ ይቁም፣ የትግራይ እናቶች እንባ ይብቃ፣ የፕሪቶሪያው ስምምነት ይተግበር፣ ተፈናቃዮች በሙሉ ወደ ቀያቸው ይመለሱ፣ የትግራይ ህገ መንግስታዊ ግዛታዊ ወደ ነበረበት ይመለስ። ያው እንግዲህ ይታወቃል። የህዝብ ቅጣት ይቁም፣ በጀት በመከልከል ኋላ ቀር ቡድኑን ሰበብ የትግራይ በጀት ሊከለከል አይገባም የሚል ጥያቄዎችም ተካተውበታል። እንግዲህ ትግራይ የጥቂቶች አይደለችም። ትግራይ የጥቂት ፖለቲካ ልሂቃን ወይም ደግሞ የቡድን መጠቀሚያ ሳትሆን
የመላው ህዝቧ ነች የሚሉ መፈክሮች ተዘጋጅተዋል ነው የተባለው። እንግዲህ ይህንን ነገ የምናየው ይሆናል። ያም ሆነ ይኸው ተናበው ነው በፍላጎታቸው ላይ ተመሳሳይ ፖለቲካ የሚሰሩት። እነ ጌታቸው ረዳ አዲስ አበባን ሲመርጡ እነ ደብረጽዮን ደግሞ አስመራን መርጠዋል። እንግዲህ የኃይልና የፖለቲካ ሚዛናቸውን ለማስጠበቅ በዚህ ላይ እርስ በርስ የሚያደርጉት ሽኩቻ እንዳለ ሆኖ በተለያዩ ፍላጎቶች ላይ ግን በተለያዩ የትግራይ ፍላጎት ብለው በለዩቸው ጉዳዮች ላይ የማያወላዳ ተመሳሳይ አቋም እንዳላቸው ያው እንግዲህ ከባለፈው የምርጫ ክልከላ ጀምሮ እነጌታቸው ረዳ ያላቸው እንቅስቃሴ ይታያል። አብይ አህመድ ደግሞ በነጻድቃና በነጌታቸው በኩል የትግራይን ፖለቲካ የበላይነት ለመቆጣጠር በሚል የጠየቁትን በሙሉ እያደረገ ነው የሚገኘው። የጦር መሳሪያ ለታጣቂዎቻቸው እያስታጠቀ እየደገፈ ለአስፈላጊ እንቅስቃሴዎች በጀት ጭምር እንዲሰጣቸው እየተደረገ ነው የሚገኘው። ወደ ጎረቤት ሀገር ሱዳን መረጃዎች ስንሄድ የሱዳን የፍትህ ሚኒስተር አብዱላ ዳሪፍ የተባበሩት አረብ ኤሚሬትስ በአሜሪካና በዓለም አቀፍ ፍርድ ቤቶች ለመክሰስ እቅድ ማውጣታቸውን ከሱዳን የወጡ መረጃዎች ገልጸዋል። ክሱ የሚመሰረተው ከፈጥኖ ደራሽ ሰራዊቱ ጋር በተያያዘ የአቅርቦት ሰንሰለታቸው በቀጥታ ከአቡዳቢ ጋር በተገናኘ በርካታ የጦር መሳሪያዎችን የሚያጓጉዙ ጦር ድጋፍ የሚያደርጉበትን መረጃዎች በሚያሳይ መልኩ መሆኑን የሱዳን ሚዲያዎች ዘግበዋል። የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ የምርመራ ሪፖርቶች እንደሚያሳዩት በሊቢያው ጀኔራል ካሊፋ ሀፍታር ቁጥጥር ስር ካሉ አካባቢዎች ተነስቶ በሊቢያና ቻድ በሱዳን ድንበር በኩል ወደ ዳርፉር የሚዘልቀው ወታደራዊ ሎጂስቲክ ቀጠና በዚህ መንገድ በከፍተኛ ሁኔታ የጦር መሳሪያ እየገባበት እንደሆነ ታውቋል። ቤንጋዚ አቅራቢያ በሚገኘው ካምፕ 17 ጨምሮ በሊቢያ ውስጥ በሚገኙ 4 ወታደራዊ ካምፖች የአርኤስኤፍ ታጣቂዎች በሀፍታር ኃይሎች እና በኮሎምቢያ ቅጥረኛ ወታደሮች ከፍተኛ ስልጠና እያገኙ እንደሆነም የወጡ መረጃዎች ገልጸዋል። በሀፍታር ቁጥጥር ስር የሚገኘው ከሱዳን ድንበር 300 ኪሎ ሜትር ርቀት ላይ ያለው ይህ አየር ማረፊያ አርኤስኤፍ ነዳጅ፣ የጦር መሳሪያ ተዋጊዎችን ለማስተላለፍ ዋነኛ ኮሪደር እንዳደረገውም ታውቋል። 3 የቦይንግ አውሮፕላኖች የቻድ ማዕከላትን መካከል ቢያንስ 16 ጊዜ በረራ ማድረጋቸውንም የወጡ መረጃዎች ያሳያሉ። በትላንትናው ዕለት እንግዲህ ሮይተርስ ባወጣው የምርመራ ዘገባ 2025 አውሮፕላን ማረፊያው በደረሰ አደጋ ቦይንግ 737 እንደዚሁ ውድመት ደርሶበታል። በዚህ ውስጥ 54 የሚሆኑ ቅጥረኛ ወታደሮች በዩናይትድ አረብ ኤሚሬትስ በኩል የተመለመሉ መሆናቸው ተረጋግጧል። የቻድ ኮሪደርን በተመለከተ ኤሚሬትስ ተነስተው በምስራቅ ቻድ አምድ ጃራስ ተብሎ በሚጠራ አየር ማረፊያ በኩል አውሮፕላኖች የጦር መሳሪያዎችን ጭነው ወደ ሱዳን ይገባሉ፣ ለአርኤስኤፍ እያደርሳሉ። እነዚህ በተመሳሳይ በሌሎች ቀጠናዎችም ከኢትዮጵያም እንደዚሁ የጦር መሳሪያ ይገባል። ለአልቡርሃንም በተመሳሳይ ከግብፅም እንዲሁ ደግሞ ከሌሎች ጎረቤት ሀገራትና ከሳውዲ አረቢያ ጭምር በቀይ ባህር እየቀረበ ይገኛል። የሱዳን ጉዳይ ይህን ነው የሚመስለው። ዛሬ በተፈጸሙ ወታደራዊ ጥቃቶች የሊቢያ ፊዘን አብዮተኞች ኃይል ከሀፍታር ልጅ ሳዳም ሀፍታር ጋር ግንኙነት ያላቸውና ወደ ሱዳን ድንበር ያመሩ የነበሩ የነዳጅ ቦቴዎች መውደማቸው ታውቋል። ለአርኤስኤፍ ተሽከርካሪዎች የመገናኛ ዘዴዎችን በመጫን ነዳጅ በመጫን ድጋፍ ሊያደርጉ የነበሩ ናቸው በድሮን ውድመት የደረሰባቸው። የሱዳን መደበኛ ጦር ጠቅላይ እዝ ባወጣው መግለጫ ደግሞ ከሐምሌ 1 ቀን ጀምሮ እስከ ሐምሌ 15 በፈረንጆቹ ባደረገው ወታደራዊ ዘመቻ በሁሉም ግንባሮች ከፍተኛ ድል መቀዳጀቱን ገልጿል። 205 የአርኤስኤፍ ወታደራዊ ተሽከርካሪዎች፣ 17 የጭነት መኪናዎች፣ 21 ታክቲካል ተሽከርካሪዎች ስለመማረካቸው ስለመውደማቸውና እንዲሁም ደግሞ ስለመቃጠላቸው ነው የገለጸው። 4 ዘመናዊ ኤፍኤች 95 ተብሎ የሚጠሩ ስትራቴጂክ ድሮኖችም በእነዚህ 2 ሳምንታት መውደቃቸውን ተመተው በዳርፉር ግንባር 76 የጦር መኪናዎችና 17 የጭነት መኪናዎች መውደማቸውን፣ በደቡብ ኮርዶፋን ግንባር 19 የጦር መኪናዎች ሲወድሙ በርካታ ታጣቂዎች መገደላቸውን፣ በሰሜን ኮርዶፋን ግንባር 54 የጦር መኪናዎች ሲወድሙ 3 ኤፍኤች 95 ድሮኖች ተመተው መውደቃቸውን፣ በካጅማር አቅራቢያ የሚገኙ ትልቁ አርኤስኤፍ የድሮን ማስወንጨፊያ ማዕከል መውደሙን እንዲሁም ደግሞ አንድ ኤፍኤች 95 ድሮን ተመቶ መውደቁን፣ በብሉ ናይል በኢትዮጵያ ድንበር ቀጠና ደግሞ አልኩርሙክን ከተማ ሙሉ በሙሉ መቆጣጠሩንና አካባቢውን ነፃ ማውጣቱን፣ የሰብአዊና ቁሳዊ ኪሳራ በአርኤስኤፍ እና በኤስፒኤልኤም ላይ ማድረሱን ገልጿል። እንግዲህ የሱዳን ጦር ያወጣው የ15 ቀናት የአውደ ውጊያ የድል መረጃ ነው። በሁሉም ግንባሮች ይህን ያክል ድል እንደተቀዳጀ ገልጿል። እንግሊዝ በሱዳን ህገወጥ ወርቅ ንግድ ላይ በተሰማሩ 11 ግለሰቦችና ድርጅቶች ላይ አዲስ ማዕቀብ ጥላለች። እነዚህ ድርጅቶች በዱባይ እና በሆንግ ኮንግ የሚገኙ የሽፋን ኩባንያዎች ሲሆኑ ለሁሉም ወገኖች በጦርነትና ፋይናንስ በማቅረብ ላይ የተሰማሩ ስለሆኑ ማዕቀብ ጥላባቸዋለች። እንግዲህ በፋሽን ሽፋን ሳይሆን በፋሽን
የሚንቀሳቀሱ ሆኖም ግን የጦር መሳሪያ የሚያቀርቡ ተቋማት ናቸው። በምዕራብ ዳርፉር ድንበር አካባቢዎች ከፍተኛ ውጊያ መደረጉ ዛሬ ተሰምቷል። የሱዳን አየር መከላከያ ድሮን መጥቶ መጣሉንም ገልጿል። የሱዳን አየር ኃይል በጃንጃዊ ሚሊሻዎች ላይ ወይም ደግሞ አርኤስኤፍ ላይ የአየር ጥቃት ሰንዝሮ ወታደራዊ እቅዳቸውን ማክሸፉንም ገልጿል። መሰረታዊ ኃይሎች በምዕራብ ዳርፉር ሱዳን ድንበር አቅራቢያ የሚገኘው የአርሾ የውሃ ማጠራቀሚያን አካባቢዎችን የሱዳን ጦር መቆጣጠሩ ታውቋል። በዚህ የጦር ቁጥጥር በስፍራው የነበረው የአርኤስኤፍ እና ተባባሪዎቹ ወታደራዊ ጉዳት አስተናግደዋል። በሱዳን የአየር መከላከያ በተከታታይ ለሁለተኛ ቀን በውጭ ንግድ መስመር ኤክስፖርት አቅጣጫ ላይ የሚንቀሳቀሱ የሚሊሻው ወታደራዊ ሎጂስቲኮች ላይ የአውሮፕላን ድብደባ ዛሬ መፈጸሙን የወጡ መረጃዎች ገልጸዋል። የሱዳን ጦር አየር ኃይል ባከናወነው ከፍተኛ ጥራት ያለው ኦፕሬሽን የጃንጃዊድ ሚሊሻ ንብረት የሆኑ 5 የጦር ተሽከርካሪዎችን ዛሬ ማውደሙን ገልጿል። ከዚህ ባለፈ እንግዲህ በሁሉም ግንባሮች ይህንን ድል መቀዳጀቱን ነው የገለጸው። በሌላ በኩል የአርኤስኤፍ በሚቆጣጠራቸው የሰሜን ዳርፉርና ሰሜን ኮርዶፋን ግዛቶች ድንበር የምትገኘው ኦምካዳድ ከተማ ውስጥ ተሰባስበው የነበሩ ጃብራ አልጀክ በመጓዝ ላይ የነበሩ የሚሊሻ ጦር ኃይሉ በርካታ ወታደራዊ ተሽከርካሪዎች ዛሬ በድሮን መውደማቸውንም ከሱዳን የወጡ መረጃዎች ገልጸዋል። ወደ ቀይ ባህር መረጃዎች ስንሄድ የሳውዲ አረቢያና የየመን አየር ድብደባ የፈጸመችበትን ሁኔታ በተመለከተ አሁንም የመን ማብራሪያ ጠይቃለች። የየመኑ ሁቲ አሁንም በሳውዲ አረቢያ ላይ ተጨማሪ ድብደባዎችን ቀጥላለሁ፣ ሳውዲ አረቢያ የነዳጅ ማውጫ ዲፖዎችና ስትራቴጂክ ቦታዎችን ለማጥቃት በዋናነት የባቢል መንደብን ስትራቴጂክ የባህር በር ቀይ ባህርን ለመዝጋት ታጣቂዎቹ እየተንቀሳቀሱ ነው። ይህ ከፍተኛ ዓለም አቀፍ ስጋት ፈጥሯል። የወጡ ታጣቂዎች በአሜሪካ ባህር ኃይል ላይ የአሜሪካን ቀይ ባህር ካስወጡ በኋላ ሳውዲ አረቢያ እንደገና ከእነሱ ጋር ጦርነት መጀመር መፈለጓ የሀገሪቱ የነዳጅ ተቋማት ለየመን ሚሳይሎች ተጋላጭ የሚያደርግና የአረቦችን የተለመደ የፖለቲካ ስህተት የሚያሳይ ነው በሚል ትችት እየቀረበበት ይገኛል። እንግዲህ ሁቲዎች በዚህ ቀጠና የነበሩ የአሜሪካ የጦር መርከቦችን እንዲወጡ ጫና ፈጥረው ካስወጡ በኋላ ሳውዲ አረቢያ ያደረገችው የአየር ድብደባ እንግዲህ ሳውዲ አረቢያን የበለጠ ለሁቲዎች ጥቃት ተጋላጭ አድርጋታል። ሁቲዎች ድንበር ላይ ሆነው የሚያስወነጭፏቸው ሚሳይሎች የኢራን ናቸው። ያው ኢራንና ሳውዲ አረቢያ ያሉበት ሁኔታ ይታወቃል። እንግዲህ ያው በቅርብ በእጅ አዙር ድብደባ እየፈጸመች ነው ኢራን ብሎ መውሰድ ይቻላል። የቀይ ባህር የባብል መንደብ የሚዘጋ ከሆነ እንግዲህ በተለይ የባቢል መንደብን የሚዘጉት ከሆነ ሁቲዎቹ በዓለም ላይ የሚፈጠረው ሁኔታ ደግሞ ወደፊት አብረን የምናየው ይሆናል። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ